የላፍቶ ስፔሻላይዝድ ሆስፒታልን ብቸኛ ልዩ የሚያደርገው በዓለም ላይ ያሉ የመጨረሻ ቴክኖሎጂ ውጤቶችም ሆኑ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሚደገፉ እጅግ የረቀቁ መሳሪያዎች ያሉት መሆኑ ነው። ይህ ማለት በሆስፒታሉ ውስጥ ሁሉም አገልጋዮች ወይም ደግሞ ስፔሻላይዝድ ያደረጉ ባለሙያዎች ያስፈልጉናል ማለት አይደለም። ከውጪ ጭምር በሲስተሙ ሕክምናውን ማገዝ የሚቻልበትና ተቀናይቶ መስራት የሚቻልበትን እድል የከፈተ ነው። መሳሪያዎቹን ጥቂት ለመጥቀስ ያክል ፒቲ ስካን የቅድመ ካንሰር ምርመራ ማሽን በምስራቅ አፍሪካ የመጀመሪያ የሆነ ሰው ሰራሽ አስተውሎት የተገጠመለት የ2026 የመጨረሻው ዲጂታል ቴክኖሎጂ ነው። ሁለተኛው በኢትዮጵያ የመጀመሪያ የሆነ 3 ቴስላ ኤምአርአይ ሂሊየም ትነትን ሙሉ በሙሉ የሚያስቀር ድንቅ መሳሪያ የተገጠመለት መሆኑ ነው። ሶስተኛው ሲቲ ስካን 640 ስላይት ልብ ለአንድ ጊዜ ምታት ሳትጨርስ ሙሉ ምርመራ በማድረግ ፈጣን ምርመራ የሚያደርግ ቴክኖሎጂ የተገጠመ መሆኑ ነው። በሌላ በኩል የልብና የደም ስር ላቦራቶሪ ወይም ካት ላብ የሚባለው በቀጭን ደም ስር በመግባት የልብና የአንጎል ደም ስሮችን በአጭር ጊዜ በመመርመርና በማከም በድምጽ ጭምር የሚታዘዝ የዘመኑ የመጨረሻው ቴክኖሎጂ መሳሪያ ማስገባታችን ነው። ሌላው 3D ማሞግራፊ የጡት ካንሰር በቅድሚያ ለመመርመርና በሁሉም አቅጣጫ የናሙና ምርመራ ለመውሰድ የሚያስችል የረቀቀ መሳሪያንም ማስገባትና የሆስፒታል ግብአት ማድረግ ችለናል። እንዲሁም ሮቦቲክስ ላቦራቶሪ ሙሉ በሙሉ ከሰው እጅ ንክኪ ነፃ የሆነ የሰውን ስህተት በማስቀረት ፈጣን ጥራቱን የጠበቀ ውጤት የሚሰጥ በሀገራችን የመጀመሪያው የላቦራቶሪ ስርዓትን እውን ማድረግ የቻልንበት ነው። ከዚህም ባሻገር ዘመኑ የደረሰበትን የመጨረሻ ቴክኖሎጂ ውጤት የሆኑ የአልትራሳውንድ የዲጂታል ኤክስሬይ ማሽኖችም ተገጥመውለታል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ይህ ሆስፒታል ለአሰራር ዘመናዊነትና ለአረንጓዴ ልማት ያለንን ቁርጠኝነት አጣምሮ የያዘ ነው። ሙሉ በሙሉ በዲጂታል ስርዓት የሚመራ ከወረቀት ነፃ የሆነ የኤሌክትሮኒክስ ሜዲካል ሪከርድ ሲስተም ተደርጎለታል። ከዚህ በተጨማሪ በሰዓት እስከ 80 ሜትር ኩብ ድረስ ኦክሲጂን ማምረት አቅም ያለው የሜዲካል ጋዝ ማምረቻ ጭምር ተገጥሞለታል። ይህ ደግሞ ከራሱ አልፎ በየጤና ጣቢያዎቻችን ያለውን የኦክሲጂን እጥረት ለመቅረፍ የሚያስችል እዚህ አምርተን ለጤና ጣቢያዎቻችን ማከፋፈል የምንችልበትን አቅም ፈጥረናል። በብዙ ሆስፒታሎች የሚያጋጥመውን የኢንፌክሽን እና መሰል ችግሮችን ለማስቀረት የሆስፒታሉ ግድግዳዎችና ወለሎች አንቲባክቴሪያል በሆኑ እቃዎች የተገጠሙ ናቸው። ለዚህ ሁሉ አገልግሎት መሳለጥ ያልተቋረጠ ዘላቂ አገልግሎት መስጠት የሚችል የራሱ የሆነ የውሃ ጉድጓድ፣ የፍሳሽ ማጣሪያ ፕላንት እንዲሁም ደረጃውን የጠበቀ 18 አስክሬኖችን ለረጅም ጊዜ በማቀዝቀዣ ማቆየት የሚችል መሳሪያ ጭምር አለው።